ሰላም ጤና ይስጥልን ውድ የአዲስ 24 ወዳጆች፣ በዛሬ ዜናዎቻችን የጠቅላይ ሚኒስትር አብይ ድብቅ ፍቅረኛና የቢዝነስ አጋር ናት ስለተባለችው ሴት ሰበር መረጃ ይዘናል። የብልጽግና ባለስልጣኗ ቴዲ አፍሮ ላይ ምን አሉ፣ እንዲሁም የቴዲ አፍሮ ዕዳና የውል ስምምነት መፍረስ የተመለከቱ ሰፋ ያሉ መረጃዎችን በስፋት እንዳሳለን። በአምቦ በመንግስት የተደራጀ ነው ስለተባለው በማህበራዊ ሚዲያ ሰዎችን የሚያሰቃየው 120 የተባለው ማፊያ ቡድን በተመለከተም በዝርዝር ይዘናል። ከአሜሪካ እስራኤል ኢራን ላይ ሌላኛው አዲሱ የቺምፓንዚዎች ጦርነትም ተቀስቅሷል። ስለዚህ አስገራሚና አዲስ ክስተት መረጃም እስከ መጨረሻ ከቆያችሁ ታገኙታላችሁ። ሌሎች መረጃዎች እንዲደርሷችሁ ደግሞ ቻናላችንን አዲስ 24ን ላይክ፣ ሼርና ሳብስክራይብ አድርጉ። ወደ ቀዳሚው ዜናችን አለፍን። የብልጽግና ፓርቲ ወጣቶች ሊግ ምክትል ፕሬዝዳንትና የፓርቲ ዋና ጽህፈት ቤት የህዝብና ዓለም አቀፍ ግንኙነት ሚኒስትር ዲኤታ ፈዲላ ቢያ የድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ አዲስ አልበም ጋዜጣዊ መግለጫ መታገድን ተከትሎ የሰጡት ማስተካከያና አርቲስቱ ላይ የሰነዘሩት ኃይለ ቃል ከፍተኛ ትችትን እያስነሳ ይገኛል። ያገደም የታገደም የለም። የፈዲላ ቢያ ትችት በቴዲ ላይ ብልጽግና ሀገርን ከድህነት ለማላቀቅ እየሰራ ያለ መንግስት ነው፣ ለዘፈን ቦታ የለውም። ፈዲላ ቢያ በነገራችሁ ላይ ከ50 በላይ ተቃዋሚ ፓርቲዎች ተመስርቶ የሚንቀሳቀስበት ሀገር የአንድ ዘፋኝ እንጉርጉሮ የሚታገድበት ምንም አይነት አግባብ የለም ስትል መልእክቷን አስፍራለች። አከላመጡ ዞት ካልተፈጠረ ዘፈን ሽጦ ማደር አይቻልም። በሆነ መንገድ እገፋለሁ፣ በጣም እፈራለሁ፣ ተጽዕኖዬ ከባድ ነው የሚለውን ከልክ በላይ ለራስ ግምት በመስጠት ለማሳመን የበሬ ወለደ አይነት ፈጠራ ደስ አይልም ስትል ቴዲ አፍሮን ተችታለች። ለመረጃ እንዲሆናችሁ የብልጽግና መንግስት ድሮ እንደለመ ዳችሁት ለተራ አጀንዳዎች ቦታ የለውም። ሀገርን ለዘመናት ቀፍድዶ ከያዛት ክፉ ድህነት ለማላቀቅ ዓለም ላይ ተወዳዳሪ ሀገርን የመፍጠር ለዘመናት መሰል ሰዎች የዘሩትን የዘረኝነትና የክፍፍል ትርክትን በመቀየር አሰባሳቢ የወል ገዥ ትርክት የመፍጠር ኢትዮጵያን በሚገባት ልክ የመገንባት የቤት ስራ ያለበት መንግስት መግለጫ አገደ የሚል ተራ አጀንዳ ላይ ስሙን እንደሚያነሳ ቀልደኛ የለም ስትል መልእክቷን ቋጭታለች። በተመሳሳይ መረጃ ቴዲ ወስዶ የነበረውን 25 ሚሊዮን ብር ከ4 ዓመት የባንክ ወለድ ጋር ታሳቢ ተደርጎ 33 ሚሊዮን ብር ለሰዋስው መልሰዋል ሲሉ የአርቲስቱ ማኔጅመንት ገልጿል። በኢትዮጵያ የኪነ ጥበብ ዘርፍ ዛሬም ድረስ ስሙ በጉልህ የሚነሳውና በርካታ አድናቂዎች ያሉት አርቲስት ቴዎድሮስ ካሳሁን ቴዲ አፍሮ ከ9 ዓመታት በኋላ አዲስ አልበም ለአድማጮቹ ያቀርባል። አርቲስቱ ኢትዮጵያ የተሰኘውን አልበሙን የዛሬ 9 ዓመት ለአድማጩ ካደረሰ በኋላ ነገ ኢትዮሪካ የተሰኘ አልበሙን በራሱ የዩቲዩብ ቻናል ላይ እንዲሁም በዓለም አቀፍ የሙዚቃ ማዳመጫ ድረገጾች ላይ እንደሚለቅ ተገልጿል። አልበሙ ምንም እንኳን ሰዋስው መልቲ ሚዲያ በተሰኘው የዘፈን አቅራቢ ድርጅት በኩል ለህዝብ ይደርሳል ተብሎ ቢነገርም በመካከል አለመግባባት ተፈጥሮ በራሱ መንገድ ወደ አድማጭ እንደሚያደርሰው ነው የተሰማው። በማህበራዊ ሚዲያ ላይ ይህን አለመግባባት አጀንዳ ያደረጉና ያራገቡ የተለያዩ ገጾች ጉዳዩን ቀጥታ ከፖለቲካ ጋር እንደሚያያዝ ሲገልጹና ያልተረጋገጡ መረጃዎችን ሲያሰራጩ ከርመዋል። ስምምነቱ የፈረሰው ለምንድን ነው የሚለው ደግሞ እንደ ኢትዮፒካ ሊንክ የመዝናኛ መረጃ የሬዲዮ ፕሮግራም ከሆነ ቴዎድሮስ ካሳሁን ቴዲ አፍሮ ከሰዋስው መልቲ ሚዲያ ጋር የነበረውን ውል በስምምነት ነው ያስፈረመው። ስምምነቱ የፈረሰው በአሳታሚውና በአርቲስቱ በኩል ውስጥ ለውስጥ የተካተቱት አዳዲስ ጉዳዮች ልዩነት ለመፍጠራቸው ነው። ሁለቱ አካላት ከ4 ዓመት በፊት ነው ስምምነት የተፈራረሙት። ውሉን ለማደስ በነበረ ሂደት ግን አዳዲስ ሀሳቦች በመግባታቸው አለመግባባቶች ተፈጥረዋል። ሰዋስው በአዲሱ ውል ላይ ቀደም ያሉ የቴዲ አፍሮ ዘፈኖች በሰዋስው መተግበሪያ ላይ እንዲጫኑና ለዚህ በየአመቱ የሚከፈል ገንዘብ በቅድመ ክፍያ ለመክፈል ፍላጎቱን ገልጿል። ይህ ሀሳብ ግን በቴዲ በኩል ተቀባይነት ሳያገኝ ቀርቷል። በተጨማሪ ከ4 ዓመት በፊት በተፈረመው ውል ላይ ከስልክ ድምጽ ማሳመሪያ ሲአርቢቲ የሚገኝ ገቢ ለሰዋስው እንዲሰጥ የሚፈቅደውን ስምምነት ማሻሻያ እንዲደረግበት በቴዲ የቀረበውን ጥያቄ ከሰዋስው ይሁንታ አላገኘም። ልዩነቶቹ ሊጠቡ ባለመቻላቸውና የአልበሙ መውጫ በመድረሱ ሁለቱም ወገኖች ውሉን በስምምነት አቋርጠዋል። ውሉ ሲፈረም ሰዋስው ለቴዲ በአጠቃላይ 50 ሚሊዮን ብር ለመክፈል ተስማምቶ ነበር። የዚህም ግማሽ 25 ሚሊዮን ብር በወቅቱ ተከፍሎት ነበር። አልበሙ እንዲወጣ ስምምነት ላይ ተደርሶ የነበረው ከ4 ዓመት በፊት የነበረ ቢሆንም በተለያዩ አለመግባባቶች ምክንያት ውሉ ሊታደስ አልቻለም። በመጨረሻም ውሉ በሰላማዊ መግባባት ፈርሷል። ከ2 ሳምንት በፊት ቴዲና አሳታሚው ድርጅት ውይይት አድርገው ውሉን ለማደስ ባለቤትነታቸው ቴዲ ወስዶት የነበረውን 25 ሚሊዮን ብር ከ4 ዓመት የባንክ ወለድ ጋር ታሳቢ
ተደርጎ 33 ሚሊዮን ብር ለሰዋሰው መመለሱን የአርቲስቱ ማኔጅመንት ባልደረባ ተናግረዋል። ሰዋሰው መልቲ ሚዲያም አርቲስቱ የወሰደውን ግማሽ ክፍያ 25 ሚሊዮን ብር ከ4 ዓመት የባንክ ወለድ ጋር ጨምሮ መመለሱን አረጋግጠዋል። አሳታሚው በስራ ሂደት በሚያጋጥሙ ሀሳቦች ምክንያት ውሉ በስምምነት ነው የተፈረሰው ተብለዋል። ቴዲ አፍሮ ኢትዮሪካ የተሰኘውን አልበሙን ነገ ሐሙስ ሚያዝያ 8 ቀን 2018 ዓ.ም ከቀኑ 8 ሰዓት ላይ በራሱ ዩቲዩብ ቻናል እንዲሁም በተለያዩ የማዳመጫ አማራጮች ለህዝብ ያደርሳል ተብሎ ይጠበቃል። አልበሙ ቅዳሜ ይወጣል ቢባልም ቀደም ብሎ እንዲወጣ የተወሰነው በቴዲ አፍሮ መሆኑን እንዲሁ የወር የቀንና የሰዓቱ ቁጥር ግጥምጥሞች አርቲስቱ በምክንያት ያደረገው መሆኑን የማኔጅመንት ክፍሉ ለኢትዮፒካ ሊንክ የመዝናኛ መረጃ ፕሮግራም አሳውቋል። ስምምነቱ ሊፈርስ ስለቻለበት ምክንያትና አርቲስቱ ስለመለሰው የገንዘብ መጠን ሙሉ መረጃው የተወሰደው ከኢትዮፒካ ሊንክ የሬዲዮ ፕሮግራም ነው። በኡጋንዳ የተከሰተው የቺምፓንዚ የእርስ በርስ ጦርነት ይቆማል ተብሎ ሲጠበቅ የግጭቱን የኮንጎ አባላት ዋነኛዋን ስትራቴጂክ ቦታ ለመያዝ ምሽግ ይዘው ማጥቃታቸው ተዘግበዋል። በኡጋንዳ በነጎጎና ቺምፓንዚ አባላት መካከል የሚካሄደው ጦርነት ቀጥሏል። በጥቃቱ በርካታ ጉዳቶች እንደደረሱ ታውቋል። ዛሬ ልዩ የነጎጎዎች ኮማንዶ ኃይሎች የቺምፓንዚ ዋነኛ ስትራቴጂክ ቦታዎች ለመያዝ የተቀናጀ ጥቃት ተከፍተዋል። ቺምፓንዞችም ቦታውን ላለማስ ደፈር የመከላከል መልስ ይዘዋል ተብለዋል። እስካሁን እርቅም ሆነ ሰላማዊ ውይይት ይካሄዳል ተብሎ ሲታሰብ ምንም ያልተጀመረም ተብለዋል። በአካባቢው ምንም አይነት የቱሪስትም ሆነ የሰው እንቅስቃሴ እንዳይኖር ለቱሪስቶች ተብለው የተሰሩ መንገዶች በነጎጎና በቺምፓንዚ አባላት ጥርቅም ተደርገው ተዘግተዋል። ነገር ወዲህ ነው። በኡጋንዳ ደን ውስጥ 200 ቺምፓንዚዎች ለ10 ዓመታት ያህል እርስ በርስ በማይግባቡባቸው ጉዳዮች ለመቻቻል ጥረት ሲያደርጉ አንዳንዴ መለስተኛ ግጭት ሲያካሂዱ ኖረዋል። የዋነኛው የጸቡ ምክንያት በማንጎ ምርት ወይም እየተጨቃጨቁ ወይም በጨዋታ የሚፋጩ ተደርጎ የሚወሰድ ግጭት አይደለም። ሳይንቲስቶች እንደዘገቡት ከሆነ ይህ ሙሉ በሙሉ የተቀናጀ ሰፊ ዝግጅት የተካሄደበት ገዳይ ጦርነት ነው። የጦርነቱ መንስኤም በሁለት ቤተሰብ በነበሩ ቺምፓንዞች መካከል የተፈጠረ አለመግባባት ነው። ከነዚህም መካከል አንዱ በኪባሌ ብሔራዊ ፓርክ ውስጥ የሚገኘው የነጎጎ ቺምፓንዚ ማህበረሰብ ነው እና ታሪካቸው ገና በአንደኛው የዓለም ሳይንሳዊ መጽሔቶች ላይ ታትሟል። ማንም ያልጠበቀው እንደ ተፈጥሮ ዘጋቢ ፊልም ነው የሚነበበው። ተመራማሪዎች እንደሚሉት ለብዙ አስርተ ዓመታት ቺምፓንዚዎች እርስ በርሳቸው ሲጋቡ፣ ምግብ ሲካፈሉ፣ ወጣቶች ሲያሳድጉና ሰላምን በጋራ ሲጠብቁና የጋራ ዋስትናቸው ሲያስቀጥሉ ተመልክተዋል። ይህ በእንዲህ እንዳለ በ2015 ዓመተ ምህረት አንድ ከባድ ፈተና ነገር ተከሰተ። የዚህም ዋነኛ መንጋው የሚመራት የፌዴራል እዝ ቡድኑ ለሁለት ተከፈለ። ለዚህም አሁን ማዕከላዊና ምዕራባዊ ቡድን እየተባለ የሚጠራ የእዝ ሰንሰለት የተፈጠረ ሲሆን በአንዳንድ ሁኔታዎች ባሉ አለመግባባት የቀድሞ ጓደኛሞቹ በአንዳች ነገር እርስ በርስ መፈላለግ ጀመሩ። የመጀመሪያውን ጥናት ያደረገው ግጭቱን የተመለከቱ ሳይንቲስቶች አስከፊ ትርምስን በሚል ገልጸዋል። በዚህ በመጮህ በማባረርና በሞቱ አካላት ላይ አስከሬኖች በጫካ ውስጥ በመጎተትና በተመሰቃቀለ ሁኔታ በትዕይንት ውስጥ ተጋጩ። አቅደውም እርስ በርሳቸው ተደባደቡ። ይህ ነገር እንዴት ሊፈጠር እንደቻለ ወይም ለምን እንደተከሰተ ማንም አያውቅም። እስካሁን ድረስ ያለው የተሻለውን የጦር ንድፈ ሀሳብ በማስረጽ አንዱ ባንዱ ላይ የማህበረሰቡን ትልቅን እኔ ነኝ በሚል አንዱ ላንዱ ያሳያል። በመሀል መንጋው ግራ ተጋብቶ ነበር። አብዛኛዎቹ የቺምፓ ቡድኖች ለጸቡ የተመረጡ 50 ልዩ ኮማንዶ አካባቢ አባላት ታዘጋጁ። በተቃራኒው የነጎጎ ወደ 200 የሚሆኑ ሲሆን ይህም ማህበራዊ ትስስርን ለዘመናት አብሮ ቢኖር የአንድን ማህበረሰብ አባላትና የእለት ተእለት ውድድርን ያህል ሚዛኑን የበላይነት ይጠብቅልኛል በሚል በ5 ግንባሮች አሰላልፍ እንግዲህ በጦርነቱ በሁለት የስልጣን አማጺ ኃይሎች የበላይነት ለማረጋገጥ በሚል ጦርነቱ በኃይል ተጀመረ። ከዚህም በፊት እንደ አውሮፓውያን አቆጣጠር በ2014 ዓመተ ምህረት 5 ቁልፍ ወንዶች እርስ በእርሳቸው ተደባድበው በሳምንታት ውስጥ በርካታ የማህበረሰቡ አባላት ሞትና ስደት ተከስቶ ነበር። ሌላ ይህ በቪዲዮ ላይ የሚታየው ሰውዬ በተለያየ ጊዜ የተለያዩ ሰዎችን እንደ እንስሳ ሲቀጠቅጥ የሚያሳይ ቪዲዮ ነው የደረሰን። የሰውየው ስም ካሳዬ ቀነኒሳ ይባላል። ከተማ ውስጥ ሆቴል እንዳለውና 120 የሚባል የማፊያ ቡድን እንዳደራጀ የፈለገውን ቢያደርግም ጠያቂ እንደሌለው ነው የተነገረው። ራሱ በቪዲዮ የቀረጻቸው የድብደባ ቪዲዮዎችም የሚያሳዩት ይህንኑ ነው። ካሳዬ አንድ ቤት ውስጥ እያስገባ የሚደበድባቸው ሰዎች ብዙዎቹ በኦሮምኛ ይማጸኑታል፣ ያለቅሳሉ፣ ይጮሃሉ። እሱ ግን
በጭካኔ ይቀጠቅጣቸዋል። አንዱን ሰውዬ ደግሞ ህዝብ መሀል ነው የሚደበድበው። የአምቦ ከተማ ፖሊስና የከተማው አስተዳደር ይህ ሁሉ ሲፈጸም ምን እየሰራችሁ ነው የሚሉ ጥያቄዎችም እየተነሱ ነው። 120 የተባለው የማፊያ ቡድንስ ምንድነው? ህዝብ መናገር ፈርቶ እንዲህ እስኪሳቀቅ ድረስ አንድ ግለሰብ እንዲህ በአደባባይ ሰው በቪዲዮ እየቀረጸ ሲያሰቃይ እውነት አምቦ ላይ ምን እየተሰራ ነው ያስብላል የሚሉ አስተያየቶችም እየተነሱ ይገኛሉ። የከተማዋስ ከንቲባ ስለዚህ ሰውዬና ስላደራጀው 120 የሚባል ቡድን ያውቃሉ ወይ? ይህ ሰው በአስቸኳይ በህግ ጥላ ስር ውሎ ጉዳዩን በፌዴራል ደረጃ ካልታየ እንዳየናቸው ቪዲዮዎች ከሆነ ከፍተኛ ጥፋት እንደሚያደርስ ከወዲሁ መናገር ይቻላል የሚሉ አስተያየቶች እየበዙ ነው። የማፊያ የስራ ንግድ ፍቃድ ያላቸው የሚመስሉ የከተማ ሸፍቶች ነገ ተመልሰው የመንግስት ስጋት እንደሚሆኑም አልተገለጠላቸውም ይላሉ። አሁን ደግሞ ቆይቶ ይህ በአምቦ ከተማ ሲንቀሳቀስ የነበረው አስፈሪው የዘራፊዎች ቡድን ላይ እርምጃ መጀመሩም ተገልጿል። በአምቦ ከተማ ነዋሪዎች ድብደባ ና ዘረፋ ሲፈጽም የነበረው የተደራጀ የወንጀል ቡድን ጋንግስተር በጸጥታ ኃይሎች ብርቱ ክትትል በቁጥጥር ስር መዋል ጀምረዋል። የተያዙት እነማን ናቸው ለሚለው ደግሞ ፖሊስ ባደረገው ኦፕሬሽን ሚያዝያ 1 2018 ዓ.ም ሶስት ዋና ዋና ተጠርጣሪዎችን በቁጥጥር ስር አውለዋል። እነዚህም ታከለ ዶሮ ቢሩ፣ ቻሩ ቶኩማ ካባ፣ ገመቹ ጅራታ መንገሻ በአሁኑ ሰዓት በአምቦ ከተማ ፖሊስ መምሪያ የምርመራ መዝገብ ተከፍቶባቸዋል። ገና ያልተያዙትና የሚፈለጉት የቡድኑ አስተባባሪ ተብሎ የሚጠረጠረው ካሳዬ ቀነኒሳ እና ግብረ አብሮ አብዲሳ ጉደታ ለጊዜው ያመለጡ ቢሆኑም ፖሊስ በየጫካውና በየመሸሸጊያው እያደናቸው ይገኛል። ለዚህ የቀረበም ጥሪ እነዚህ የህዝብ ሰላም ነሺዎች የትም ሊሸሸጉ አይገባም። በከተማም ሆነ በገጠር አካባቢ እነዚህን ግለሰቦች ያያችሁ ወይም ያሉበትን የምታውቁ ወገኖች በአቅራቢያችሁ ለሚገኝ የፖሊስ ጣቢያ ጥቆማ በመስጠት የዜግነት ግዴታችሁን እንድትወጡ ጥሪ ተላልፈዋል። በሌላ በኩል በአምቦ ከተማ መንግስት ያደራጀውን የማፊያ ቡድን እስካሁን 120 ሰዎች በቁጥጥር ስር አልዋሉም ብለዋል። በካሳዬ ቀነኒሳ በመንገድ ላይ የታየው በተለያዩ ቪዲዮዎች ህዝብን እያጠቃ ያለው የቡድኑ በካሳዬ ቀነኒሳ በመንገድ ላይ የታየው በተለያዩ ቪዲዮዎች ህዝብን እያጠቃ ያለው የቡድኑ መሪ መሆኑን የኦሜን ነዋሪዎች አንብበው ተናግረዋል። በአይን ያየ ሰው ለካሳዬ ዛሬ ጠዋት ከተማ ውስጥ አየሁ ሲል ተናግረዋል። እስካሁን መንግስት ከዚያ ድርጊት በስተጀርባ 100% እንዳለም አረጋግጠዋል። ይህንን ወንጀል የማፊያ ቡድን ሳይሆን መንግስት ነው የምንበቀለው ያሉት ኦሜን ያገኘው ሌላኛው ነዋሪ የቀኝ እጅ ሰው ዛሬ ጠዋት መኪና ውስጥ እንዳየ ሲናገር መኪናው ሁሉ ያንን ሰው ሲያይ ተናደዋል። ስርዓቱ ከጀርባው አለበት። ነጻነት ሳይጠየቁ ከተማ ውስጥ እየተንቀሳቀስን ነው ብለዋል። ሌላው አስገራሚ መረጃ ይቺ ሴት ስሟ ሳምራዊት ፍቅሩ የምትባል ስትሆን ትውልድና እድገታ አርሲ ነው። ታላቅ ወንድሟ በአሜሪካ የሚኖር ኤልያስ ፍቅሩ ወልደ ማርያም የሚባል ሲሆን የበርካታ አርቲስቶች ዘፈን በማሳተም የሚታወቀው ናሆም ሪከርድስ ባለቤት ነው። ናሆም ሪከርድስ በርካታ አርቲስቶች ሲያስለቅስ የኖረ ድርጅት እንደሆነ ይነገራል። ሳምራዊት ፍቅሩ የወንድሟ የኤልያስ ፍቅሩ ተወካይና በናሆም ሪከርድስ ውስጥም ባለ ድርሻ ናት። ከሳምራዊት ዝና ጀርባ ግን ሌላ ትልቅ ጉዳይ አለ። ይኸውም ሳምራዊት ፍቅሩ በማይክሮሊንክ ኮሌጅ የአብይ አህመድ ክላስሜት ብቻ ሳትሆን ድብቅ ፍቅረኛ የነበረች ስትሆን በ2022 ዓመተ ምህረትም ሰዋሰው የተሰኘውን ድርጅት ወይም ሚውዚክ ስትሪሚንግ አፕ ከማቋቋማ በፊት እንደ አውሮፓውያን አቆጣጠር በ2016 ዓመተ ምህረት አብይ አህመድ በሳይንስና ቴክኖሎጂ በነበረው ኮንታክት ምክንያት የተወሰኑ ህንዶችን ከዱባይ በማስመጣት ራይድ የሚባለው ሞባይል አፕሊኬሽን ሶፍትዌርን ዴቨሎፕ ካስደረጉ በኋላ ሳምራዊትን በባለቤትነት በማስመዝገብ ወደ ቢዝነሱ ገብተዋል። ከአብይ አህመድ ጋር አንድ ባችና ክላስሜት እንዲሁም ድብቅ ፍቅረኛ የነበረችው የማይክሮሊንክ የኮምፒውተር ሳይንስ የዲፕሎማ ተመራቂ የነበረችው ሳምራዊት ፍቅሩ ሂልኮ ኮምፒውተር ኮሌጅ ከሚባል አዲስ አበባ ከሚገኝ ኮሌጅ አንድ ለእናቱ የሆነው የባችለር ዲግሪዋን ይዛለች። ሳምራዊት ፍቅሩ አብይ አህመድ የሳይንስና ቴክኖሎጂ ሚኒስተር ሆነው የቢዝነስ ግንኙነት ከመጀመሪያዋ በፊት ሴኔት ሶፍትዌር ቴክኖሎጂስ በሚባል ሀገር በቀል ድርጅት ውስጥ ተቀጥራ ስትሰራ እንደነበር ተገልጿል። ድርጅቱ ከብቃት ማነስ ጋር በተያያዘ አባሯት የኮምፒውተር ሃርድዌር የሚሸጡ ድርጅቶች ውስጥ ተቀጥራ ትሰራ ነበር። የአብይ አህመድና የሳምራዊት ፍቅሩ ወልደ ማርያም ከማይክሮሊንክ ኮሌጅ የጀመረ ግንኙነት ወደ ቢዝነስ ግንኙነት አድጎ ራይድና ሰዋሰው የተሰኙ ድርጅቶች አዋልዶ ይገኛል። ከራይድም ሆነ ከሰዋሰው ስኬት ጀርባ የአብይ አህመድ መንግስታዊ እጅ ያለበት ሲሆን በሁለቱም ድርጅቶች ባለድርሻ ነው። ከሰሞኑ የቴዲ እሰጥ አገባና እግድ ጋር ያለው ድብቅ እጅም በሳምራዊ ፍቅሩና ሰዋሰው በተሰኘው ድርጅት የተሸሸገው የአብይ አህመድ እጅ ነው የሚሉ አስተያየት አሉ። የተከበራችሁ የአዲስ 24 ወዳጆቻችን ዜናዎቻችን እነዚህ ይመስሉ ነበረ። ሌሎች አዝናኝና አስተማሪ ፕሮግራሞች በቅርቡ የምንጀምር መሆኑን በመግለጽ ቶሎ እንዲደርሷችሁ ደግሞ ቻናላችንን ላይክ፣ ሼር እና ሳብስክራይብ በማድረግ አብራችሁን ሆኑ። መልካም ጊዜ